እኛ ለስንት ነገር ስንጠብቃቸው እንዴ 4 ልጆች ወልደው ያሳዩናል ብለን ስንጠብቅ ገና እነሱ አይተማመኑም እንዴ። እንዴት አብረው ስንት ጊዜ ኖሩ። ሃይሚ ብሩክን ፕራንክ አረጋቸው። ምን ብላ ነው ፕራንክ ያረጋቸው? አብሮኝ እንደር አብረኸኝ እንደር እለዋለሁ እምቢ ይላል ወይስ አይልም ምናምን። እንደገና ደግሞ ድጋሚ ደግሞ እሱ ሽማግሌ ልኮ የውሸት ማለት ነው ልእልካለሁ ና ብሎ ፕራንክ እንዴ። እነዚህ ሁለት ሰዎች አይተማመኑም እንዴ? እኛ የምንፈልገው እሷ የሙሽራ ቀሚስ ለብሳ አንተ ደግሞ የሙሽራ ልብስ ለብሰ ሱፍህን ገጭ አርገ እንዴ ቤተሰቦቿን ትብለ ቤተሰቦቿን አስፈቅደ ይሁንታን ተቀብለ ሚስት አርገ ቤት እንድታስገባት ነው የምንፈልገው። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ከዚህ በፊት አንድ ቪዲዮ ፖስት አድርጌ ነበረ ስለ ብሩክና ስለ ሃይሚ ማለት ነው። ያው በዋናነት ዛ ቪዲዮ ላይ ኤፋን ጀስት ለመተቸትና እንዲሁም ደግሞ ብሩክንና ሃይሚን ለመደገፍ ነው ያን ቪዲዮ የሰራሁትና ግን አሁን ዝም ብዬ ቪዲዮን ሳየው አንድ ቪዲዮ ለቀው ነበር ትላንትና። ከዛ በፊትም አንድ ቪዲዮ ለቀዋል። የመጀመሪያው ቪዲዮ ሃይሚ ብሩክን ፕራንክ አረጋቸው። ምን ብላ ነው ፕራንክ ያረጋቸው? አብሮኝ እንደር አብረኸኝ እንደር እለዋለሁ እምቢ ይላል ወይስ አይልም ምናምን። እንደገና ደግሞ ድጋሚ ደግሞ እሱ ሽማግሌ ልኮ የውሸት ማለት ነው ልእልካለሁ ና ብሎ ፕራንክ እንዴ። እነዚህ ሁለት ሰዎች አይተማመኑም እንዴ? እንዴ መተማመን የለም እንዴ ውስጣቸው ላይ? ምን ማይተማመኑ? እኛ ለስንት ነገር ስንጠብቃቸው እንዴ 4 ልጆች ወልደው ያሳዩናል ብለን ስንጠብቅ ገና እነሱ አይተማመኑም እንዴ። እንዴት አብረው ስንት ጊዜ ኖሩ። አይተማመኑም ማለት ነው። አሁን ፕራንክ የሚደራረጉት እንዴ ፕራንክ የሚደረገው ምን ይላል ምናምን፣ እሷም ምን ይላል እሱ ምን ይላል እንዴ? አይተዋወቁም እንዴ ከና እንዴ? እኛ መቼ ለመቼ ማረግ ያሳዩናል ብለን ስንጠብቅ እነሱ ገና ፕራንክ ይደራረጋሉ ነው። ኧረ አድቡ እንዴ! እኛ ማየት የምንፈልገው የእናንተን መጨረሻ በጣም ማየት እንፈልጋለን። ብዙ ጊዜ ብዙ ሰዎች የሚጠብቁት ነገር ነው። በቃ ሃይሚና ብሩክ ተጋብተው ቦግ ማረግ ስንት ነገር ያሳዩናል ብሎ ሰው ሲጠብቅ እናንተ ገና አትተማመኑ። ኧረ አድቡ እንዴ! የምር ብትልክ ምን ችግር? አትወዳትም ነው ፕራንክ የምታረግ ሽማግሌ ልክ ያለው ብለህ ፕራንክ የምታረጋት አትወዳትም? አንቺስ አታምኚው? ሃይሚን አንቺ ማታምኚው? ብሩክ አንተ ማታምናትም? የራሴ ጥያቄ ነው። አሁን ባገኛቸው የምጠይቃቸው ጥያቄ ነው። እንዴ ፕራንክ ምናምን መደራረጉን ተውና ለምን አትጋቡም? ለምን ያላችሁትን 4 ልጆች መውለድ እንፈልጋለን ብላችኋል። ለምን እንዴ ለምን ታንገራግራለህ? ለምን ታንገራግራለች? የምትዋደዱ ከሆነ እኛ ቪዲዮ ላይ እንደምናየው የምትዋደዱ የምትፋቀሩ ከሆነ ለምን አትጋቡም? ለምን የእውነት ሽማግሌ አትልክም? ብሩክ ለምን አትልክም? እሷስ ለምንድን ነው የምታንገራግረው እንዴ? ፕራንክ አረ ይደብራል። አረ ተው ይደብራል እንዴ! ተጋብታችሁ እስኪ ወግ ማረግ አሳዩን። እናት አባት ባንሆንም እኛ የእናንተን ደስታ እንፈልጋለን። እናንተ ጥሩ ደረጃ ስትደርሱ የሆነ ግራውንድ የሆነ ነገር በቃ ቤዝ ያለው ነገር መሰረት ያለው ነገር ሰርታችሁ ማየት እንፈልጋለን። ተጋብታችሁ ልጅ ወልዳችሁ ማየት እንፈልጋለን እንደ ኦዲየንስ ማለት ነውና ለምን ፕራንክ እየተደራረጋችሁ አረ ተዋድቡ እንዴ! ለምን አትጋቡም? በቃ ደጋግሜ ነው የምናገረው። ለምን አትጋቡም? ለምን አትተማመኑም እንዴ? ልትጋቡ ምንድነው የሚያግዳችሁ? አብራችሁ እየኖራችሁ ነው። እኛ ስንት ነገር ከናንተ እንጠብቃለን። ገና እናንተ ፕራንክ ትደራረጋላችሁ። ኧረ አድቡ ተው። እኛ የምንፈልገው እሷ የሙሽራ ቀሚስ ለብሳ አንተ ደግሞ የሙሽራ ልብስ ለብሰ ሱፍህን ገጭ አርገ እንዴ ቤተሰቦቿን ትብለ ቤተሰቦቿን አስፈቅደ ይሁንታን ተቀብለ ሚስት አርገ ቤት እንድታስገባት ነው የምንፈልገው። ለምን ዳር ትላላችሁ እንዴ? የሚያስፈራ ነገር ነው እንዴ? በተለይ ደግሞ ሃይሚ በጣም ነው የምትፈራው። በጣም ነው እየፈራች ያለችው። እኔ ጋብቻ አያስፈራ። እኔ ደስተኛ ባናልፍበትም የሚያስፈራ ነገር ነው ብለን ምክንያቱም ሁለታችሁም ደርሳችኋል። ለህፃን እያላችሁ እናቃችኋለን። ደርሳችኋል ሁለታችሁም። ምን ችግር አለው ብትጋቡ? ትጓደዳላችሁ፣ ትፋቀራላችሁ። መሃላችሁ ላይ እንደዛ እንዳለ ነው እኔ ፊልም አደረገው። ግን
አሁን ፕራንክ ምናምን ስትደራረጉ እንዴ አይዋደዱም እንዴ የሚል ጥያቄ እየፈጠረብኝ ነውና እኛው የምንፈልገው ባጭሩ እኛ የምንፈልገው ተጋብታችሁ ማየት እንፈልጋለን። 4 ልጆችን መውለድ እንፈልጋለን ብላችኋል። ወልዳችሁ ማየት እንፈልጋለን። በቃ ከዚህ በኋላ በቃ ህይወት just ነገ የሚባል ነገር የለም። ነገ ውሸት ነው፣ ዛሬ ነው እና ዛሬን ተጠቀሙበት። ዛሬን እየኖራችሁ ለነገ ነው እንጂ ነገ ሁሉ ነገር ነገ አይደርስም። ነገ ይደርሳል ይባል ነገ አይደርስም፣ አይታወቅም። መድረሱን አለመድረሱን ማንም የሚያውቅ ነገር የለም። ግን ዛሬ እጃችሁ ላይ ባለው ታይም ለምን ጥሩ ነገር አሰሩ? ለምን አትጋቡም? በቃ ጥያቄ ያ ነው። ከኛ ተጋብታችሁ ማየት እንፈልጋለን። በጣም ብዙ የጨረቃ ፋሚሊዎች ማየት ይፈልጋሉ። የጨረቃ ፋሚሊዎች ይሄንን ማየት ይፈልጋሉ። ከመጀመሪያ ጀምሮ ሲከታተሉ የነበሩ ሰዎች ለስንት ዓመት የሚጠብቁት ነገር ነው። እናንተ ግን ገና ጫፍ ደርሳችኋል። ነገ ከነገ ወዲያ ይጋባሉ ተብሎ ሲጠበቅ አትተማመኑ፣ ፕራንክ ደራረጋላችሁ። ቆይ እስኪ ዛሬ ብሩክ ሲመጣ ከኔ ጋር ተኛልዋለው እምቢ ይላል ወይስ አይልም? እምቢ ካለ በቃ ትክክለኛ ሰው ነው፣ እምቢ ካላለ ደግሞ የሆነ ችግር አለ ማለት ነው እና አታውቂውም? ብሩክን ስንት ዓመት አብራችሁ ይኖራችሁ አታውቂውም? እሱ ደግሞ ፕራንክ አድርገኛለች፣ አሁን እኔ ፕራንክ አረጋታለሁ። አረ ተው አድቡ ተው። እኛ ተጋብታችሁ ነው ማየት የምፈልገው። በቃ ይሄ ነው መልእክት። አድርሱልኝ፣ ደግሞ ሼር እያደረጋችሁ አድርሱልኝ፣ ደግሞ አዳርሱት፣ ደግሞ ሰብስክራይብ አድርጉ፣ ደግሞ ላይክም አድርጉ። ጋይስ ይመቻችሁ፣ እንገናኛለን። ባይ ባይ።